የሚሞሪው ማስታወሻ ክፍል 32 ከጓደኛዬ ጋር የመገናኘት እድላችን እጅግ የራቀ ሆኗል። አዲስ አበባ እየተመላለሰ ስለሚሰራ የማንገናኝባቸው ቀናቶች ይበዛሉ። ዩኒቨርሲቲ ከመግባትሽ በፊት ቋንቋ ብትማሪ ይረዳሻል ብሎ አስመዝግቦኝ ኖሮ በቶሎ እንድጀምር አዘዘኝ። እንኳን አዲስ አበባ ድረስ ሄጄ ልማርና ከቤት መውጣቱም ያለ ፈቃድ ክልክል ስለነበረ ብዙ አሳሰበኝ። ቅዳሜና እሁድን አለፍኩ። ሰኞ ነጋ። ትምህርት መጀመር የግድ ሆነ። የመጀመሪያዎቹን ተከታታይ 3 ቀናቶች መጀመር አልቻልኩም። ምን ብዬ ማስፈቀድ እንዳለብኝም አላወቅኩም። በጣም ፈርቻለሁ። በጣም አሳስቦኛል። ስለዚህ ጸሎት አደረኩ። ለተከታታይ 3 ቀናቶች ጸሎት አደረኩ። ልቤን ለማደፋፈር ሞከርኩ። በቃ ያለኝ አማራጭ መጠየቅ ነው። ከከለከለችኝም ይቀራል አልኩ ለራሴ። እናም አስተዛዝኝና በብርቱ ጸልዬ ለእናቴ መማር እንደምፈልግ ስነግራት የማስተማር አቅሙ እንደሌላትና ያለፈውንም ትምህርት እንዴት በራሴ ጥረት እንደተማርኩኝ ስለምታውቅ የሚያስተምርሽ ከተገኘ ተማሪ በማለት በማፌዝ ስትመልስልኝ ቃል ሳይታጠፍ በሚል በማግስቱ ብድግ ብዬ ትምህርት ቤት ገባሁ። በተከታታይ ስለሆነ ትምህርቱ የሚሰጠው እንደ ድሮ ተስፋ ቆርጦ መጣላት ቀረና ልክ 7 ሰዓት ከቤት ወጥቼ ምሽት ላይ እስከ 2 ሰዓት ወደ ከተማዋ በምትደርሰው ባስ ቤት መግባት ማስለመድ ያስኩኝ። በዚህ ጊዜ ለምን የሚያስተምርሽ ሰው እኛንም ገንዘብ አይሰጠንም እያለች በፌዝ ትሳለቅብኛለች። ምግብም እንዲገዛልን ፍላጎት አድሮባታልና እኔ ደግሞ ትምህርቴን እንጂ ዕለታዊ ረሃቤን ቦታም አልሰጠሁትምና ያቺን በቀን 2 ጊዜ እንደነገሩ እየበላሁና ለትራንስፖርት ለተለያዩ ነገሮች መግዣ የሚሰጠኝን ገንዘብ በየችግሮቻችን ላይ ጥቂት ቀዳዳዎችን የምሸፍንባቸው ረዳቶች ሆነውኛል። እርዳታ አድርግልኝ ተብሎ ምጽዋት እንዴት ይጠየቃል? እንዴት ስለ ቤተሰብ ውላ አልባ ተደራራቢ ችግር ይነገራል? ነገ ለመሰደብ የምን መፍጠን ነው አልኩኝ ለራሴ። ብቻ እኔ ጠዋት ተነስቼ እስከ 7 ሰዓት አርፍደን ያለውን ተቃምሰን ወደ ትምህርት ቤት ሄዳለሁ። ከመስሪያ ቤት ወጥቶ ሊያገኘኝ ከቻለ ጁስና የሚበላ ገዛልኛል። ካልተገናኘን ግን ከዛው ውዬ ማታ ገብቼ የሚሰራ ነገር ካለ ገዛዝቼ ይዤ ገብቼ ሰርቼ ነበር የምንመገበው። ሰውነቴ ክብደቱን አጥቶ አውቶቡስ ላይ መግባት ቢያቅተኝም በወቅቱ የነበሩት ሹፌሮች አዲስ በተመደቡልን አውቶቡሶች ላይ ቲኬተር የሚባል ነገር ስላልነበረ ቲኬት እንድቆርጥላቸውና ገና ልጅም ስለሆንኩ ማዘዙ ስለማይከብዳቸው ጠብቀው ቲኬቱን ሰጥተውኝ እነሱ ምሳ በልተው እስኪመለሱ ህዝቡን ሂሳብ ተቀብዬ ቆጥሬና ሂሳቡን ሰርቼ ስጠብቃቸው አንቺ ከፈለግሽ አንቺ ከፈልሽ አልከፈልሽ ብሎ የሚጠይቀኝ ስለሌለ የምከፍለውን 4 ብር ኪሴ ለማድረግ በሚብሱብኝ ቀናቶች አቦወለድ ብስኩት በመግዛት እበላበታለሁ ወይንም የቤታችንን ጥቃቅን ቀዳዳ እደፍንበታለሁ። እንዲህ እያልኩኝ ትምህርቱን በወራት ኮርስ ባልጨርስም በዛው ይሄኛውን እንዳለቀ የኮምፒውተር ትምህርት አብሮ ይሰጥ ስለነበር ለመማር ያለኝን ፍላጎት ጨመረው። የማትሪክ ውጤትም በቀን 3 ወይም 4 ጊዜ ሳላስበው አልፌ አላውቅም። በወር ስለሚከፈልልኝ ያጋጠመኝን እድል ላለማለፍ በርትቼ መማር አላማዬ ስለነበረ በጥሩ ውጤት የእንግሊዝኛ ቋንቋ ትምህርቱን እያስኬድኩት ነው። በየክፍለ ጊዜው የሚሰጠንን የክፍሎች ማሻሻያ ፈተናዎች ሙሉ ውጤት በማስመዝገብ በርትቻለሁ። በተለይ ደግሞ የእንግሊዝኛ ዘፈኖችን እየሰሙ ሙሉ ግጥሙን መጻፍና ለክፍል ተማሪዎች ዘፈኑን እየዘፈኑ አክት እያደረጉ የዘፈኑን ትርጉም በእንቅስቃሴ ማስረዳት በጣም የወደድኩት ክፍለ ጊዜ ነበር። አጋጣሚ ሆነና
የደረሰኝ የማሪያ ኬሪ ሂሮ የሚለው ዜማና የሼር ዱ ዩ ቢሊቭ ኢን ላቭ የተሰኘው ዜማዎች በፍቅር ወድጄ አንጎራጉሬያቸዋለሁ። በተለይ የማሪያ ኬሪ ሂሮ ለእኔ የተዜመ ያህል ልቤ ገብቶ ቁጭ አለ። ይህን ጽሑፍ ለማንበብ የቻለ ሰው በእድሜ ዘመኑ ሁሉ የማሪያ ኬሪን ሂሮ እንዲሰማው እጋብዛለሁ። And then a hero comes along with the strength to carry on, and the cast you fears aside, and you know you can survive. So when you feel like hope is gone, look inside the way, be strong, and you finally see the truth that a hero lies in you. የዘፈኑ ትርጉም እጅግ በጣም የሚመስጠኝ ነበረ። ልብህን ተከተል፣ ልብህን አድምጥ፣ ፍርሃትህን ወደዛ በልግፋው፣ ተቋቋመው። ምንም ተስፋ የቆረጥክ ተስፋ የራቀህ ብትመስልም ልብህን አድምጥ፣ ጠንካራ ሁን። መጨረሻ ላይ እውነቱ ጋር ትደርሳለህ። እውነቱም ያንተ ጀግንነት ነው ይላል። ያ እኔ ነኝ ለራሴ ሂሮ። ይህን ተስፋ አድርጌያለሁ። ዘፈኑን ደጋግሜ ሰማዋለሁ። ለክፍል ጓደኞቼም ማቅረብ ካለብኝ ልክ በላይ አቅርቤያለሁ። በዚህም ይሄ 3ኛ ዘፈኔ ስለነበረ በማቅረብ ላይ A+ ተሰጠኝ። ከክፍሉም የአንደኝነት ደረጃን ያስኩኝ። ወስኛለሁ። መማር አለብኝ፣ ማምለጥ አለብኝ። ብቸኛው መንገዴ ነው ትምህርት። ይህ ነው በእኔ ልቦና ውስጥ ያለው። በቤተሰቤ ውስጥ ያለው ግን የኔ ፍጹም ተቃራኒ ስለሆነ መቋቋሙ ከብዶኛል፣ በጣም ከብዶኛል። ግን እየተማርኩ ነው። በራሴ መንገድ እየተጓዝኩ ነው። ነገን ምን እንደሚገጥመኝ አላውቅም። ሁል ጊዜ የትምህርት ሰዓቶች ያልቀው ወደ ቤት ለመሄድ በምንነሳበት ሰዓት ልቤን ይደክመኛል፣ ውስጤ ይፈራል። ያንን በአንድ ግቢ ውስጥ ድብብቆሽ የሚመስል ኑሮን መኖር በጣም ይከብዳል። ጨለማው ከባድ ነው። አንዳንድ ጊዜ ምናልባትም አውቶቡሷ ካረፈደች እኔም ይመሽብኛል። ከምገባበት 2 ሰዓት ሊያልፍ ይችላል። በዚህ ጊዜ የውጭ በር የሚከፍት ሰው የለም። አካባቢያችን ጨለማ ይውጠዋል። ያኔ ደግሞ መብራት በፈረቃ ነበር የሚበራልን። በሳምንት 1 ቀን ወይም 2 ቀን ሙሉ ከተማው ጨለማ ይሆናል። ውድም ያለ ጨለማ። በዳበሳ እንደመሄድ ቁጠሩት። ያንን በዳበሳ መሄድን የውጭ በር ላይ ስደርስ የውጭ በር ተዘግቶ ባንኳኳ የሚመልስልኝ ሰው ሲጠፋ አካባቢን ሁሉ ጅቦች የሚያዩኝ ይመስለኛል። ልቤ ይፈራል። ግን ሲነጋ ደግሞ ተመልሼ እሄዳለሁ። ግድ ነው። እጓዛለሁ። የነገን ማን ያውቃል? ይህ ነው ተስፋዬ። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 33 ይቀጥላል።